ስሙኝማ ቤተሰቦች፣ እኔ አሁን ቲክታከሮችን ልርገማቸው ወይስ ልመርቃቸው? ኧረ ወይኔ ብቻዬን ስገለፍጥ ነበር። ለምንድን ልንገራችሁማ። ትናንት ስገባ እዚህ ጋር የምታዩት ብሩኬ ወደዚህ ዙሮ ሀይሚ ወደዛ ዙራ ምናምን ጣራቸውን ብቻ ማለት ትክሻቸው ብቻ ሆኖ የተነሱት ፎቶ አየሁኝ ማለት ነው። ይሁን ብዬ ስክሪንሽት አደረግኩኝና አለፍኩና መጥቼ ዩቱብ ላይ ስፈልግ የሉም። እዛ ይሁን ብዬ እሺ ብዬ ትናንቱን አልፌ ዛሬ ደግሞ እንደምታዩት እንደዚህ ጥቅፍቅፍ ብለው ልጥፍጥፍ ብለው አየው። ልክ ሳይ ስክሪንሽት ነው የማደርገው። ስክሪንሽት አደረግኩ መጣሁ። አሁንም እንዲህ መቼ ፖስቱ እንዲህ እኔ አይመጣልኝ እንዲህ ምናምን ብዬ ዩቱብ ላይ ገባው። ምክንያቱም አላምነው ለመሰላቸው አንዳንዴ ሲለቀቅ ቶሎ አይደርሰኝም። በጣም ብዙ ሰዎችን ሰብስክራይብ ስላደረግኩ እነዛ የሚለቀቁ ከዛ እንትን ብዬ አንዳንዴ በሰርች እገባለሁ ሁላ ማለት ነው። እና ይሄ ነገር እንዴት ነው ብዬ በሀይሚ ቤት ገባው። ምናልባት በሸርግ የሆነ ቤት መጥተው ይሆን ብዬ ብታይ ተንከለከልኩ። ከዛ ደከመኝና ለእናንተ ነግራችሁ መጣው። ቅምጥሌ ደግሞ ቢሮ ሳይሽ ትገርምኛለሽ ና የሚል በምን እንኳን ጉንፋን ይዞ ጉንፋን ሲይዘኝም ይህ ድምፅ ይዘጋልና እንደዛ እያለች መጣላችኋለች ቲክታክ ላይ። እኔ ግን አንድ ጥያቄ አለኝ። ማርያምን የሀይሚና የብሩኬ ቲክታክ ላይ ፖስት የሚያደርጉት ፖስት አይመጣልኝም። ወይ ሰርች አድርጌ ነው የምገባው፣ ወይ ደግሞ ሸር ተደርጎልኝ ነው የምመጣው፣ ወይ ደግሞ በቃ ረዥም ሰዓት ከቆየ በኋላ ነው ይመጣልኝ። ምንድን ነው ለእኔ ብቻ ነው ወይስ ለእናንተ ነው? እኔ እንደዛ ሆኖብኛል። በተለይ ብዙ ሰዎች ሁላ ማርያምን በጣም ብዙ የምወዳቸው ሰዎች ሁላ በጣም ብዙ አይመጣልኝም። ለምንድን ነው? ሁሌ በየደቂቃው ስለማልገባው ምናምን አላውቅም። እኔ ቲክታክ ላይ ቶልቶሎ አልገባም፣ ግን ከገባው አልወጣም። ከገባው የሆነ ነገር ያለው ከዛ የሆነ ነገር ያለው እስቲል የሆነ ስራ ልጀምር ማለት ነው። ልክ ከዛው ቲክታክ ላይ ትቼው ሰራና ከዛ ተመልሼ እዛው ነኝ ማለት ነው። እና ከወጣው ደግሞ እወጣለሁ። ዩቱብ ላይ ከገባው ደግሞ አልወጣም። የሆነ ቦታ ላይ ለምን እንደሆነ አላውቅና ቅምጥሌ ደግሞ ልንገራችሁማ ትናንት አስተያየት እየሰጧት ነበረ እህቶቿ ማለት ነው። ፖስት ባደረገችው የኔ ቆንጆ ያለ ፊልተር እኮ ነው የምታምሪው የሚል 2-3 ኮሜንት መልሳላቸው አለችላ። እሺ እያለች ማለት ነው። በትትና ነው የጠየቋት፣ በትትና ነው የመለሰችላቸው ማለት ነው። በተፈጥሮ ሹበሽ ነሽ ያለ ፊልተር ነው ብለዋት ነበር። እና ዛሬ የእህቶቿን እንትን ለማድረግ ያለ ፊልተር ነው የመጣቸው። ትናንትም ያው ኖርማል ነው ማለት ፊልተሩ ያን ያክል አይደለም፣ ግን ብቻ ያለ ፊልተር ነው ያሏት። ያለ ፊልተር ዛሬ መጣችላቸው ማለት ነው። እና የትናንቱ ሌላ ሙዚቃ ነበር። ዛሬ ደግሞ እንግዲህ ቢራ ቢሮ የምትል እኔ ስወዳትችን ቢራ ቢሮ የምትለውን ዘፈን ማለት ነው። እና እንግዲህ ቅምጥሌ ሰርታበታለች ማለት ነው። አንቺ ራስሽ ቢራ ቢሮ አላልሽ እንዴ? ቢራ ምንድን ነው ብትለው መሰላችሁ? ቢራ ቢሮ ሳይሽ ትገርምኛለሽ፣ አባ ጨቃሪ ነበርሽ ወይ ምናምን አትል አይ ድምፅ እና በዛ መጣለች። የኔ ቆንጆ አንቺ ራስሽ ቢራ ቢሮ ነሽ፣ የኔ ወርቅ ስራ፣ የኔ ቆንጆ ሁሉም የሚያምርብሽ። ውይ እንደው ብቻለኛል። እግዚአብሔርን በጣም ነው የምወድሽ። ደግሞ እኮ ማለት ነው አይታችኋት ከሆነ እንትን ታደርጋለች አይደል? የሆነ የምታደርጋቸው ልክ ሪትሙ ጋር ነው የምትሄደው። ሙዚቃ ምናምን ስትዘፍን ካያችኋት እኩል ነው ማለት ከሚናገሩት እኩል ትናገራለች። ሪትሙን ጠብቃ ነው የምትመታው ምናምን። ብዙ ጊዜ አሁን ዘፋኝ ወይ እስክስታ ልበላችሁ፣ እስክስታም ሆነ ድምፅም ሆነ በሚናገሩት በሚዘፍኑት ልክ ነው እስክስታው የምታወርዱት ማለት ነው። ልክ ድምፅ ደግሞ እነሱ ሲናገሩ እኩል ነው የምትናገረው ምናምን የምታደርጋቸው አክቶች ሆናል። በቃ አክቲንግ ጎበዝ ነሽ አርቱ ላይ በቃ በደንብ ብዙ ነገሮችን እንሰራለሽ ብዬ እጠብቃለሁ። በነገራችሁ ላይ ብዙ ነገሮች ይጠበቅባቸዋል ወደፊት። በጣም ብዙ አሪፍ ነገሮችን እጠብቃለሁ ከነሱ ከሀይሚም ከብሩኬም ማለት ነው። እና ሁላችሁም ከጎናቸው ናቸው፣ አበረታታቸው። ትናንት ልንገራቸውማ ብሩኬ ምን አለ ቅምጥሌ እሱ እንትን ተቀበለ ማለት ነው። ጭማሪ ምግብ ብዬ ተቀበልኩኝ እና አይጨምሮ ምናምን ተባልኩኝ አለ። ግን ጭማሪ ምግብ ሰጡኝ። የሰው መውደድ ይኖራችሁ ያለ ነበርና አሜን የሰው መውደድ ይኖረን። ከዛ እንዴት እንደሳኩኝ ማለት ነው። ቅምጥሌ እርጉዝ ነች ነፍሰ ጡር ነች ተቀበል አለችኝ አለ ማለት ነው። ብሩኬ አፍሮ ነው ያልተቀበለው። ከዛ እንደዛ ብልም አላዋላጅ ደግሞ ያመጣብሻል አለ። ከዛ ደግሞ ቅምጥሌ ያለችው ምግቡን ለሚፍታ ሰጠዋለሁ ግማሹን ነው። ብሩኬ ደግሞ ስለ ነፍሰ ጡር ሲያነሱ ስለነበር ልጆቹን መስሎት እንዴት ተጋደልናት ምናምን ነገር እያለ ማለት ነው። ወይኔ ጉዴ! አረ ብሩኬ ግን በጣም ነው የሚቀነው። በስመ አብ ወልድ። አይታችኋል? ትናንት ራሱ ምንድን ነው ሰደቡኝ እኮ ገና የልጅ ምናምን ነገር አሉኝ።
ይላል። ውይ የኔ ጠበቃዎች እንደው የኔዎቹ ለኔ ብለው እኮ ነው ምናምን ትለዋለች። ምንድነው መሽቃበጥ እያለ ማለት ነው። እንዴት እንደሳኩኝና ልጆቹን መስሎት ጓ ምናምን ነገር አለ ማለት ነው። ከዛ ነፍሰ ጡር ነች ብለህ ተቀበል ባለችው በጣም ነው የሳኩኝ። በጣም ብዙዎቻችን ታስታውሱ ከሆነ ልጅ እያለን ማለት አሁን ለምሳሌ እንትን ናቸው አይደል የከተማ ልጆች እንኳን እንጃ በምን ነፍሰ ጡር ነው ብላችሁ ለምን እንደምትቀበሉ ወይ ደግሞ እንዴት እንደምትቀበሉ ማለቴ ምን ልትቀበሉ እንደምትችል አላውቅም። እኔ ግን ምን ተቀብዬ እንደማውቅ ልንገራችሁ። የሆኑ ልጆች አሉ 2 አዝጎች ማለት ነው። እንዲህ የሆነ ቀን አስታወቃቸዋለሁ። እነሱ ወደ ገጠር እየሄድን ነበርና በጣም በቃ ገጠር የምትሄዱበት መንገድ ላይ ሽምብራ፣ አተር፣ ባቄላ ታውቃላችሁ? ልክ እንደዛ የሚወደድበት ይሄ ለዘዝ የሚልበት ማለት ገና እሸትም አይደለም አልደረቀም፣ ለዘዝ ያለ በቃ ያ ወቅት ነበር እየሄድን የነበረውና በጣም ጠባቂዎች አሉ። የሚገርማችሁ ሰርቃችሁ ስበሉ አንድ እንኳን ቁርጥ አድርጋችሁ ስበሉ ካገኟችሁ ሰባብረው የሚጥሏችሁና አይ ምናምን ነገር ይላሉ። በቃ የጎረቤታቸውን ሁሉ ይጠብቃሉ። አንድ ሰው ጠብቆ ካለ የዛኛው ሁሉ የሚጠብቀውና ከዛ በቃ እኔ ወገቤ ልታጠቅ አልኳቸው። በቃ ነፍሰ ጡር ነች በሉ ተቀበሉ። እኔ በቃ ሞትኩኝ ደከምኩኝ ማለት ነው። ቀስ እያልኩኝ እየሄድኩ ነበር። እነሱ ፊት ለፊት ሄደው በቃ እንደዚህ እሸቱን አይታ እኮ እንትን አለች ምናምን ሲሉ ወይ አፈር ልብላላት። ደግሞ የገጠር ሰው ታውቃላችሁ ማርያም ስፍስፍ ነው የሚሉትና ወይ ምናምን ነገር ብለው ብታይ ዘንጥፈው ሰጡን ማለት ነው። ካተሩ ከሽምብለው ከባቄላው ከዛም እንደሆነ እንገራችሁ ያንን በቃ እየበላን እያሽካካን ከዛ በኋላ ደስ አለን ይዘን ተሸክመው እነሱ ተሸክመው እኔም ተሸክሜ ተከፋፈል ነው። እዛ በኋላማ እየበላን ስንሄድ ነግራችኋለሁ። ያ ሰፈር ማለት ነው የበቆሎ ማን ነው የሽምብራ የአተር የባቄላ ሰፈር ነውና እንዳለ ሜዳ ነው። በጣም ደስ የሚል ነው። ከዛ እየበላን ስንሄድ የሆነ ሰውዬ መጣብን ማለት ነው። ከውስጥ ከጠበቀ ወጥቶ መጣን ይመታል። ምንድን ነው እንደዚህ ትዘርፋላችሁ? ይሄን ሁሉ እንዴት ሰርቀን ነው የመሰለው ማለት በጣም ብሶ ሲያልፍ እንደፈለገ ስቦ እንትን ብሎ ምናምን ስለሚወስድ ከዛ በቃ መመታችሁ ነኝ አለ። እንዲህ ኧረ እባክህ ተሰጦ ነው የሆነ ሰውዬን የሰጠን እንደዚህ ለምነ ነው ሰጠን። ለምንድን ነው እንደዚህ? ወይን እንመለስና ሰውዬውን እናሳየ። ድርቅ ሰውዬው እግዚአብሔርን ድርቅ አለ ብታይ ሌቦች ምናምን ብሎ ከዛኛ ደግሞ በቃ ከፈለክ እናመልሰን እንመለስ ደግሞ በጣም አንድ 10-20 ደቂቃ መጠናል መንገድ ማለት ነውና እሺ እንመለስና ሰውዬው የሰጠን አገናኘኝ። አልሰረቅንም ምናምን አለን። ቆምጦ መጣል ነበር በዚህ ዱላ ምናምን ብሎ ዱላ ይዛል። ከዛ ተርበትተን ደግሞ ማለት መጣላት አትችሉም። ለምን ልክ ነው ሰውዬው ብዙ ሰዎች እንደዛ እየቆረጡ ስለሚሄዱ ምናምን ነው እንትን ያለውና ከዛ እንደዛ ሰባብሮ መጣል ነበር ብሎን እኛም ሳንሰባበር 9ኛ ክፍል ነው 10ኛ ክፍል ነበርኩ በዛን ታይም ሄድን። ከዛ ቤት ደርሰን ምናምን ይሄን ታሪክ እያወራን ብቻ ደስ የሚል ጊዜ ነበረና ነፍሰ ጡሩን የሚያከብር የተከበረ ነው። እውነት ለመናገር በሀገራችን በኢትዮጵያዊነታችን በየትኛውም ሀገር ላይ ነፍሰ ጡር በጣም ትከበራለች እና ሁላችንም ያንን ጊዜ አግኝተን የምንከበረበትን ጊዜ ስተን አሜን በሉ። እኔ ቀን ይናፍቀኛል እውነቴን ነው ብላችሁና እስኪ አሜን በሉልኝ እና ደግሞ ስለ ቅምጥሌና ስለ ቡራ ማለት ነው ማርያምን የሆነ ሽል ትናንት በጣም ብዙ ነገር እያወራች ነበር። ብታይ እንዴት ያሉ ልጆች መሰሉሽ? ወይኔ እንደዚህ ኦንላይን እንደምታያቸው መስሎሽ ነው በአካል ስታገኛቸው የእውነት በቃ ሰው ናቸው ምናምን እያለች አረ እግዚአብሔር ይስጥሽ ምናምን ብዬ በጣም እያሞገሰቻቸው ነበርና በዚሁ አጋጣሚ አመሰግናለሁ እቴ። እንደዚህ አንዳንዴ የቅርብ ሰው ማለት የሩቅ ሰው ይወዳቸዋል ያከብራቸዋል፣ የቅርብ ሰው ደግሞ ይጥላቸዋል ምናምን አይደል። እሷ ግን የምትገርም ሰው ነች ማለት በቃ በጣም እያሞገሰቻቸው ነበረ ምናምን ነገር። እኔ ስለነሱ ቪዲዮ ሰሪ አይሻለሁና በቃ እንደውም ከዛ ከምትሰሪው በላይ ነው ምናምን ነገር አለችኝና ቴንኪው የኔ ቆንጆ። ልቦናችሁን አይቀይርባችሁ ማለት ነው የምፈልገው። እንግዲህ ያው መልካም የመዝናናት ጊዜና ፏይ ማለት ጊዜ ይሁንላችሁ እና ድሬዎች ሀረሮች ደግሞ አገኟቸው ማለት ያው እዛው ቦታው ላይ ያለ ሰው ስለ ቦታው የት መጎብኘት እንዳለባቸው መጎብኘት እንደሌለባቸው በደንብ አድርጎ ስለሚያውቅ ለማለት ነው። ሁላችሁም እንደዛ አድርጉ። በተረፈ ቤተሰብ የሆነ ቀን ቪዲዮ የኔን ቪዲዮ ሸላር አድርኩላችሁም ቅምጥሌ ላይቭ ላይ ያለች ማለት ነው የለብሽ አለብሽ ያሏት ቀን ያን ሪከርድ ፖስት አድርጌው ነበር እዚህ ጋር። ከዛ እንትን ዩቲዩብ የሆነ እንትን ላከብኝ ሜሴጅ ምናምን በቃ ልክ እንዳልሆነ ሰዎቹን የሚረብሽ አይነት ነገር እንደሆነ ምናምን ምንም ሰዎቹን የሚረብሽ ወይ ደግሞ የሆነ ነገር የለውም ግን እንደዛ ነገር የሚል ሜሴጅ ገባልኝና ምናልባት ቫይራል ከወጣ ምናምን ይስተካከላል ብዬ ሼር አድርጌላችሁ ነበር። ግን ዛሬም በድጋሚ ካላጠፋሽ ምናምን የሚል ተላከልኝና ምንም ማድረግ ስለማልችል አጠፋሁት ማለት ነው። ምክንያቱም ይህንን ካላጠፋው
ሲቀጥል ራሱ ያጠፋዋል። ሲቀጥል ደግሞ ሌላ ሪፖርት ነው የሚልክብኝ ማለት ነው። እና በዛ ምክንያት አጥፍቼዋለሁ። ያው ምናልባት አንዳንዶቻችሁ ሲጠፋ ለምን ጠፋ ብላችሁ ጥያቄ እንዳይሆንባችሁ ብዬ ነው የነገርኳችሁ እና በዛ ምክንያት ነው። በተረፈ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቲክታከሮች ግን እንደው ምን ይሻላችኋል? ብቻ ይመቻችሁ። ለማንኛውም ግን አንቦጅቦጃችሁ ልትገሉኝ ነው እኮ ፈጣሪ ሆይ። ብቻ ይመቻችሁ። መልካም ጊዜ ሁላችሁ። ወዳችኋለሁ። ባይ